የባህል ዋዜማ ላይ ሆኖ ስለሆነ ነው መሰለኝ ለየት ያለ ስሜት ተሰማችሁ ባል ደስ የሚል ስሜት እንዴ ማቀደም እኮ ጠላው እስኪ ቄጤማው ምናምን ማለት ነው ይቀርበው እዚህ ጋር በጣም ልዩ ድባቡ መጣ በደንብ በጣም ደስታው በጣም እኛ እኮ ኢትዮጵያኖች በዓል ማክበር በጣም እንችልበታልና አይደል የሌላውና ስለሚመጣ ከሌላውም ጋር ስለሚደበላለቅ በጣም የሚያምር አይነት ስሜት አለው በስቱዲዮአችን ደግሞ በጣም ሞቅ ያሉ ነገሮች አሉ ወደ እሁድን አንድ ላይ ቤተሰቦች ስንደርስባቸው የነበሩ ፕሮግራሞች በሙሉ የበዓል መዳረሻ አይነት ድባብ የነበራቸው ሞቅ ያሉ ናቸውና በምን እንደምንዘጋ ደግሞ አንነግራቸው በምን እንደምንሰነባበታቸው ማበነግራቸው በነገራችን ላይ ግን ከአነሳን ብዙ ጊዜ ከባሉለት ይልቅ እንደዚህ ዋዜማው ምናምን ደስ አይልም በነገር ላይ እኔ በጣም ዋዜማውንና ዋዜማው ነው የምወደው መዳረሻ ላይ ያሉት ቀናቶች ነው የምወዳቸው ብዙ ጊዜ የበዓሉ ቀን አክቹሊ ያው ወንዶችም ሴቶችም የተለያየ እኛ በጣም ስለሚደክመን ነው ስራ እንሰራለን ምናምንና የበዓሉ ቀን ብዙ ኢንጆይ አታረገውም ሞር ዲካም ነው የሚኖረው ፕሮሰሱና እንትኑ ረጅም ይሆንና ምናጣጣማ ሰዓት ትንሽ ትሆናለች ልክ እንደ ሰርግ አመት ተጨንቀ ከሳብ በኋላ ነች ፕሮግራሙ ማሽን ነው ምለው ባለፈው ሳምንት ነው አታስታውስም በዓል በቃ ለሴት በጣም አድካሚም ስለሆነ በጣም ከበዛ ላይ ከስራም ጋር ከምናም ጋር ታግለስ ነው የምታከም የውጭውንም የቤቱንም ሰርታ ከባድ ባለሙያዎቹ ናቸው እኮ የሚደግሙት እናንተ እኛ ማን ይሰራል በነገራችን ሙያ ምኖር አልኖርም ጥረን ግረን የምናበላችሁ እኛ ነን ጥረን ግረን ማኛ ነው አይ በነገር ላይ ማለት ነው ወይ ትጥራላችሁ እንጂ አትግሩ እንዴ የኔን ዶሮ ከቀመስክ አይ ባለቤትሽንም ድምጽ ለመስማት ነው ከጎረቤት አምጪው ከምንና ቃል ለባለቤትሽ ድምጽ ለምን ነው ይትመጣ ሰማይ መብት ተሟጋች ነው ዶሮ ከጎረቤት የምታመጪው ትሻለሽ ተመጥቼ ሁኔታውን ላይ ነው ከጎረቤት ባመጣ ነው ምን ተቻለኛ አድካሚ ነው ቆዳ መልስ ነው የምትሰሪው ዶሮ ወይስ እንደፈለከው ከነቆዳው ያለ ቆዳ በቆዳ ይጨምራል አዎ እንደ እንትኑ እንደ ጸጉር ቤት ነገር ያለው አድሚ አንድ ጊዜ ጸጉር ቤት ስትቆረጥ የሆነ ቦታ ነውና ቆራጩ ገና ሰገባ ተሽከርከረ ነው ሳትሽከረከር ይላል እንዴ ወንበሩን ገብቶሻ ቁጭ ካደረገው ገባኛ ወንበሩ እየተሽከረከርክ ከሆነ ዋጋ ይጨምራል እሱ እየተሽከረከረ ይቀንሳል እና እንደውሱ ሲሽከረከር ነበር መጨመር ያለበት የዶሮ ቆዳ በነገር ላይ ዶሮ ቆዳ እኔ ስለምወድ ነው ዶሮ ቆዳ ለማስገባት ስራው በጣም አድካሚ ነው በጣም ንጹህ መሆን አለበት መጽዳት አለበት መለብለብ አለበት ምናምን ቆዳውን ከጣልከው ብዙ ስራው ይቀንናል ቆዳው ከገባ በጣም ልፋት ይጠይቃል አዎ እንዲገባ ነው እንዲገባ ነው እኔ ላንተ አልሰራል አይ ቢገባ አሪፍ ነው አንቺም ትወጃለሽ እኔ ወዳለሁ በጣም ብዙ ሰው ከዛ ደግሞ ትክክለኛ የዶሮ አሰራር የሚመስላቸው ቆዳው ሲካተት ነው ብዙ ሰዎች እውነት እኮ ነው ግን በጣም አልፊም ነው ተለብሎ አዎ ታጥቦ ግን በእሳት ምናምን ይለኩሳል አይደል የሚገርም ግን እንደሌላው አይነት የዶሮ ብልት አንቱንም በጣም ይጣፍጥ እኮ አይደለም ቆዳው ግን ሰው እንደ ቅመሙን የሚይዘው እሱ ነው ይላሉ እናቶቻችን የዶሮውን ቅመም በሙሉ የሚይዘው ቆዳው ነው ይባላል የኛን ግን አራጁ ነው የሚወስደው የበጉ የዶሮ የናንተ ያስገፈፈ ነው ታላላችሁ ቄራኑ እንደምታሳርደው አንተ ዶሮ ከሱፐር ማርኬት ነው የተገፈፈ ነው የሚገዛው ከዛ ግን ረንደው ዶሮ ያዘችብን እንጂ ጨዋታው የዛሬ ሳምንት እኔና ናፍቆት የተጫወት ነው በጣም ደስ የሚል የቆየ የብርሃኔ እናት የደስታ እናት እንዴት አገኘችሁት አድሜ ግን የዛን ቀን ብትኖር በደንብ በትወና ሬት ማድረግ ነበረብኝ የብርሃኔ ናጎቱ ነው አይ መጥቶ ዛሬ አሁን ሜካፕ ስንቀባ ለምን የሆነ ነገር አትሞክሪም የእውነት ያ ትልቅ ታለንት አላት እውነት ነው ማለት አሁን እሷ በዚህ በጋዜጠኝነት በፕሮግራም አዘጋጅነት ምናምን ቢዚ ሆና ራሷን አላየችም እንጂ ድንገት የምትፈጥራቸው ነገሮች ጎበዝ ነች ትወና የእውነት ነው የምልህ እኮ አንቺ የሆነ ነገር የሆነ ፍሬም ሰርተሽ መድረክ ላይ ብትወጪ ተመልካች የሚያዝ ትልቅ አቅም አለሽ ኢማጂን በጣም ከጉምቱ ዳይሬክተር ነው የኔ ሰው አራራ ተይ እሱንም እንደዛ ብለውት ነው ቅድም ዘፍኑ ጉድ ያረጋግጥ ክትፎ ይቀር ጭብጨባ እንዳይጥልሽ ሊያ ጭብጨባ መጥፎ ነው ጭብጨባ እንዳይጥልሽ ፕሊዝ ጭብጨባ አድማሱ በጭብጨባ ዘፍኑ እንደዛው ነው በልበል ግን አድሜ ካንተ በእውነት ጥበብ ላይ ረጅም ጊዜ በተለይ ትወና ላይ ዳይሬክቲንግም ላይ በጣም ብዙ ነገሮች ላይ ከቆየ ባለሙያ እንዳንተ አይነት አድናቆት በእውነት ደስ ይላል እኔ እናንተ ጋር ፈን ስለምናደርግ በነገራችን ላይ አብረውኝ የሰሩትም ሌሎቹም ሰዎች አሁን ለምሳሌ እሸቱን ውሰድ እኔ መጀመሪያ ስታንድ አፕ ኮሜዲያን እንደሚሆን ነግሬዋለሁ አቃለሁ እንዲ ታለንት አቃለሁ እኔ ሰዎች ካስተም ሳደርግ አንዳንድ ጊዜ ሰው ካነጋገራቸው ከምናምን ይሄን ሊጫወት ይችላል እንዲህ አይነት ነገር አለው ብዬ እገምታለሁ ብዙ ጊዜ እና ሊያ ያ ትርጉሙንም ስንሰራ አይታችሁ ከሆነ ምንም ስለሆነ እንዲ ፍጥር የምታረገው ፍጥር ታረግና ደግሞ ቅርብ ናት ለኮሜዲ በጣም ቅርብ ናት ሬዲ ሆነ እንትን አለ ስክሪፕት አለ አድሜ ግን ካስታርግና እስኪ አብራችሁ ስሩ ከሊያ ጋር ይሆነ የብሬናትንም ዳርሳት አይ የብሬናት እኔ ትወና ላይ ለውበትም በነገር ላይ እኔ በህይወትሽ የማይሆንልሽ ነገር ካልከኝ ትወናና ስዕል ብለሻል ባንዴ በቃ ስዕልማ ታየች አይደል እንዴ ባለፈው
ሚሊዮን ራሱ አችሎ ማርለም ነው ከሰሉ ቀጥሎ ባይሆነኝ ነገር ትወና ነው እና ምን ልላችሁ ነው በዚህ ሁሉ መሃል ትወና አልችልም ትወና አልችልም ማስችላይሽ ናቸው ያኛው ሰፈር ነው እናንተ አሁን ስለምታቋት ነው ኮምበሩ ነው መሰለኝ አሁን ስለምታቋት ወጣችሁ ነገር ማለት እዚህ ኡራን እኮ ነው አብረን ረጅም ጊዜ አራኔ በሌላ ትወና ቀታለው ከካሜራ ጀርባ በጣም ብዙ ኢምፕሮቫይዜሽን አላት አይ ጎበዝ ነው በእውነት ጎበዝ ብዙ ሰው ወዶታል ባይዘው የብርሃኔ እናትና እና ደግሞ የፕራንኩን ታየው ፕራንክ ያደረግንበት በጣም ብዙ ስልክ ያስተናገድኩበት አሪፍ ነበረ ሞባይል በጣም ብርቅ በነበረበት ሰዓት ኢትዮጵያ ውስጥ ማለት ነው ስልክ እንደመጣ ሰዎች በጣም የሚቸገሩበት ነገር ምን ነበር ሞባይል እንደመጣ የሞባይል ስለ ሞባይል ማለት ነው ስልክ ሳይሆን የእጅ ስልክ እንደመጣ አንድ ስርቆት ሁለት ውሸት እና የካርድ ወጪ አይ እኔ ደግሞ ሞባይሉ ራሱ የማውጣት ችግር ሲም ካርድ አንተ የቤት ካርታ ተይዞ ካርታና ምናምን ይያዝ ነው ባለ መስመሩ ነው ይሄ በኋላ የምትከፍልበት የለም ቆጥሮ የምትከፍለው ሲሆን የ20 ቤቶቹ 11 ምናምኖቹ ቤት አስይዘ ነው በጣም ያኛውን እንኳን ይሰጡሃል ዝም ብለው አሁን የክፍለ ሀገር ሲም ሁሉ ይያዝ ነበር እዚህ ጋር የሞባይል ማስቀመጫ ትዝትላችኋል እንዴ በደም የሞባይል ማህደር ፖሊሱንና እግረኛውን ምን መቆጣጠር አቅቶ ነበር ዋናው ነዋሪ የእንትን መለያ ነበር እኮ አይደል በቃ የስታተስ መለያ ሞባይል አለው ከሌ ከተባለ እና ብዙ ሰው ደግሞ ሞባይል ሲኖረው ሞባይል እንዳለው ለማሳየት ይፈልጋል እና ዝም ብሎ ያወራ ይደውልበታል ደግሞ ብዙ ሰው ሞባይል ስልክ ስለሌለው ስልክሽ ቶሎ አይጠራም ስለዚህ ማውራ የውሸት ሲያወራ ይጠራበታል ግን እንደጠራበትም የሌላቸው ሰዎች አያውቁም እኔ ውስጡ የተበላሸ የማይሰራ ስልክ ለአንድ አመት ይዣል ሞባይል ስልክ እንደው የሆነ ሶኒ ቴሌቪዥን ዝም ብለሽ ይዘሽ ዞር ያለሽ እግዚአብሔርን ሞቶሮላ የምትባል ስልክ የስልክ እንደዚህ ሄሎ ሞቶ ምትለው ይኸውልህ የእሷ የማይሰራ ስልክ ነው አንደኛ ሰፈር ልጅ ሶኒ ቴሌቪዥን ነበረች ሪሞት ኮንትሮሉ ይሄ ሞቶሮላ ኤሪክሰን የሚመስለው ሶኒ ኤሪክሰን እና እሷን ይዞ ምንድነው ስትለው ሞባይል 09 ላይ ደውልልኝ ብሎ ሄደ ምስኪን ምን ያደርገው ማለት ከዛው ያኔ ስልክ እንደተጀመረ መወዳደሪያ ነበር አዎ እንዳሁን እንትን አይደል ግን በቃ ሁሉም ነገር እንደ ዘመኑ አይደል እያደገ እየተለወጠ ይመጣል ይጠሩት አይሰማም የዛን ሰዓት አዎ ሞባይል ይዟል ምናምን ይባላል እየለፈለፈ ነው ሄዶ ይሏል አረቶ ያንዳለችው ነው እንጂ መኪናውን ገዝቶ ምን አንደ የሚባለው ሞባይሉን ገዝቶ ተመንጥቋል ምናምን እና ሞባይል እንደመጣ በጣም ሰዎች የሚቸገሩበት የነበረው ስርቆት እንዳለችው ሊያ ከዛ ቀጥሎ ነው ከሙሸት ነበርና ሰዎች ይሄ የሆነ ቦታ ሆነ የመጣው ነው ባትሪ ዘጋብኝ ምናምን በውሸት ነበርና እንግዲህ ቆየት ያለ አንድ ዜማ አለ ለምን ይዋሻል የሚለው ዘፈን እሱ በነገር ላይ እኛ ለምን ይዋሻል ለምን የምትለውን ስለምናቃት ነው እንጂ ሙሉ ሰማ ስለሞባይል ነው ስለሞባይል በዚህ ዘመን ደግሞ አሁን ያለን የሞባይል ተጠቃሚዎች ደግሞ ምንድነው ያማረረ ነገር ብለን የሚለውን በዚህ ሙዚቃ አናታዊ ሙዚቃ እናሳያቸዋለን እንደምናስበው ይሆን አይሆን ይሆን ድምጽ ይቆራረጣል መቼም ሲያሰጣ አሉ መልሻዶ ምንም ጥና ይቀበል አሎ ባትሪው አለቀብኝ ኔትወርኩ ጠፋብኝ አሉ ባትሪ ቋም ያልቅብኝ ውሸት አርግብኝ አሎ ያንቺ ጉዳይ አልቅም ጆሮሽ ላይ ተርክል ለምን ይዋሻል ለምን ይዋሻል ለምን ይዋሻል ለምን ይዋሻል ለምን ቻል አድርጌው እንጂ ቴሙኑ ነሻል እንኳን በሞባይል በኢንተርኔት ይዋሻል እኔም ያንቺን ነገር ያልሰማው መስሎሻል ባልቦታው ነው እንጂ ሺ ጊዜ ዋሽተሻል ዘመነ መጣሽ ሞባይል ከገባ ያቀርብልኝ ጀመር ውሸት እያሰባ በየታክሲውና በጎዳናው ላይ
ሰማይ እንደ ጉድ ይዘንባል ውሸት ከሰማይ ዘመነ መጣሽ ሞባይል ከገባ ያቀርብልኝ ጀመር ውሸት እያሰባ መልካም ለሞባይል ጥሩ ነው ሞባይል ውሸት ሳይጨመር ለቁም ነገር ሲውል አንድ ሞባይል ሺን አይቼው ለተንኮል ቁጥር ያገኘውኝ 69 ሚስት አንድ መልስ አይሰጥሽ ሁሉ ደንበኛ ከኔ የባሰ ነው የመታው መጋኛ አንቺ አንዴ ከጀመርሽ ውሸትሽ መቻል ቃል ያለሽ ቀሪ ሂሳብ እዚህ ላይ ያበቃል አንቺ አንዴ ከጀመርሽ ውሸትሽ መቻል ቃል ያለሽ ቀሪ ሂሳብ እዚህ ላይ ያበቃል እዚህ ላይ ያበቃል ድምጽ የተሰማኝ ሙዚቃ አስከፈተሽ ለቅሶ ቤት ነኝ ያልሽኝ ጭፈራ ቤት ገብተሽ ባይኖቼም ባላይሽ ከጎንሽ ባልሆነ እንዴት ይጠፋኛል ለቅሶና ዘፈን ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማደር ውሸት እንደሆነ መጋለጡ ላይቀር እውነትን ተናግሮ ከመሸበት ማደር ለምን ይዋሻል ለምን ይዋሻል ለምን ይዋሻል ለምን ይዋሻል